ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የኛ ሰው ለመቀጠር በጣም ዝግጁ ነው። I said والله لن نقوم بأي ضرر ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ እጅግ የተወደድክና የተከበርክ በኢትዮጵያ ሕዝብ የተናፈክ የሀገር ኤርትራ ፕሬዝዳንት ወደ መድረክ መጥተህ ለሕዝብህ መልእክት እንድታስተላልፍ በታላቅ አክብሮት እጋብዛለሁ። የተከበሩ እጅግ የተወደዱ እንግዳችን ፕሬዝዳንት ኢሳያስ አፈወርቂ አስመራ ውስጥ ወደ አፍሬ ኢሱ ይባላል። አስመራ እሳቸውን ፕሬዝዳንት ኢሳያስ የሚል የለም። ኢሱ ሲባሉ ቀንቼ ነው የመጣሁት። ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከምገምታቸው በጣም በተለየ መልኩ ለኢትዮጵያ ሕዝብ ትልቅ አክብሮት፣ ፍቅር ያላቸው የኢትዮጵያ ሰላም፣ የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን፣ በሶማሊ፣ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሐሳብ እንዳላቸው መረዳት ችያለሁ። ለክቡር ፕሬዝዳንት ኢሳያስ አፈወርቂና ለልኡካን ቡድናቸው እንደዚሁም ለተከበረው የኤርትራ ሕዝብ ዛሬ የክሪስማስ ጊፍት የሆነውን ይህንን የኤምባሲ ስፍራ ስንሰጥ በከፍተኛ የወዳጅነት እና የአክብሮት ስሜት መሆኑን እየገለጽኩ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ ምንድነው ቃል ኪዳና ምንድነው ቀለበታ ፍቅር ቤት ካልሰራ ማላው በልረዳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ በእያንዳንዱ ነገር ላይ ያለውን እውነታ ልምጥምጥ ፖለቲካ፣ አቋም የሌለው ፖለቲካ ከመግቢያው ላይ እንዳሳየዋችሁ ነው። ወረት ከባድ ነው። ይልቁኑ ሊደርሺፕ መሪነት የሚባለው ነገር ጅማሬን ብቻ ሳይሆን ጎልን ስለሚፈተሽ ማለት ነው። መጨረሻን አይቶ መነሳት ትልቅ ነገር ነው እና ጠቅላይ ሚኒስትሩ እንግዲህ በየጊዜው እየወደቁ አገሪቱ በመተረማመስ ውስጥ አለች። ይህ እንግዲህ ያልተማረ አሳሰብ ብቻ ሳይሆን አካታችና አሳታፊ እውቀቱን ለባለ እውቀት ያለመስጠት ችግር፣ ይልቁኑ ደግሞ አስረግጬ ነው የምነግራችሁ የፌዝ እምነት የእምነት ቃል አራማጅ የሚባል ቃል አውጣ የሚባል የፕሮቴስታንቲዝም ውስጥ ካለ የእምነት ጉሰማ የቅዠት ትለማ
ያመጣብን ጣጣ ነው እና ጠቅላዩ በዚህ እንደተያዙ ደጋግሜ ነግሬያቸዋለሁ እና ዛሬም እንግዲህ ለፈን እንግዲህ ቃል ኪዳናቸውን ያፈረሱትን ጠቅላይ ሚኒስትር አብይ ከግብፅ ጋር ከሌላም ጋር አሁን ደግሞ ከአሜሪካ ጋር እንግዲህ በግልጽ አማርኛ እኮ ያሳፍራል እኮ። በአንድ ክልል ለምሳሌ የትግራይ ክልል መሪዎች ጉዞ ተከለከሉ ሲባል በዚህ ያክል አሜሪካ ትግራይ ክልል ላይ ጉዞ የመከልከል ነገሯ በጣም ያሳፍራል ማለት ነው። ስለዚህ ምን መሰላችሁ ቁርኝቱ ሌላ አጀንዳ ነው ብለን የምንናገረው በዛ ነው እና አደራ ግን እኛንም እንዳትከለክሉን ማለት ነው። እኛን እንኳን ጠፍራችሁ ትደፉናላችሁ እስከምትደፉን ነው እውነትን እውነት እያልን ጥቂት ሰው ምናልባት ካነቃን ብለን እውነትን እውነት እያልን የምንዘግበው። ዛሬ እንግዲህ ወሳኝ ሀሳቦችን ይዤ መጥቻለሁ። አንደኛ የምክክር ኮሚሽኑ ያለበትን ነገር ያው ተግዳሮት ገጥሞታል። ትላንትና መግለጫ ሰጥተዋል አቶ አራያ በአቶ መስፍን አራያ ፕሮፌሰርነቱ እንግዲህ እኔ ይቅርታ አድርጉልኝ እና ባለመጠቀሜ ማለት ነው ስላላየው ነው። እኔ ሰው ያወራውን ወረቀት አላምንም እንግዲህ ወረቀቱን ካላሳያችሁና ምስክር ካላመጣችሁ። ከዛ በተረፈ ግን የኚህ ሰው ድላላነት ያሳፍረኛል፣ እንደ ሰው እንደ አንድ ዜጋ ያሳፍረኛል። ደላላ ኮከብ ደላላ ማለት ነው እና እሱንም በመረጃና ማስረጃ ነው ማሳያችሁ። ግን ተግዳሮት ገጥሞታል። ለዚህ ጉዳይ የመጡ ሴቶች በየአደባባዩ አስረሽ ንኪው ነው በቃ ጨፈራ ላይ ናቸው ያሉት። እሱንም አሳያችኋለሁ። ግን ቁም ነገር እንድትገበዩበት ወሳኝ ነገሮችን እናመጣለን። የዚህ ምክክር ኮሚሽን ጣጣ ያመጣብን ነገርን ወሳኝ ነገር አለ። እሸቱ ኮሜዲያን እሸቱ ወደ ችግር ውስጥ ወጥቷል። ይልቁኑ አብረውት የሚሰሩ የበተናቸው ሰራተኞች አሉ። እንደገና ለኪሳራ የዳረገው ሲስተም እንግዲህ በግልጽ አማርኛ ነገር ኮሜዲያኑ ተቸገርኩ ካለ ሌላውን አስቡት ማለት ነው እና ገበሬው በሉ ኢንዱስትሪው በግብአት ችግር ጸጥ ብሏል። የባንክ ወለዱ አስግቶታል። አሁን እሸቱም በሚናገራቸው ነገር አለ። እችን ጉዳይ ጠቅላይ ሚኒስትሩ ራሱ የተናገሩት ነገር አለ። ግን እሳቸው ራሳቸው ያፈረሱት ሲስተም ስለሆነ ምንም ነገር እንትን አይለንም እና መሰል ነገሮች እናነሳለን። የእሸቱንም ጉዳይ አነሳላችኋለሁ። ነብዩ እንግዲህ ደግሞ ነብይ ነኝ የሚለው የአዳነችና የአብይ ነብይ ምን እንዳጋጠመው እሱንም በዝርዝር እመጣበታለሁ። ለማንኛውም እንዴት ናችሁ? ዛሬ እንግዲህ ዕለተ ሰንበት ነው። ደግሞም የኃያሉ መልአክ ቅዱስ ሚካኤል ወራዊ በዓል መታሰቢያም ነው እና እንዴት ነበረ? አስቀደሳችሁ? ዛሬ ምሽት እንግዲህ በጣም ድንቅ ጊዜ ይኖረናል። ከምሽቱ 2 ሰዓት ጀምሮ በቲክታክ ቻናሌ ላይ በወቅታዊ ጉዳይም ሀሳብ ያላቸው እናስተናግዳለን። ይልቁኑ ደግሞ የሙሉ ወንጌል ክህደትን ውሸትህን ነው ለምትሉኝ ሰዎች ከማምላክ ወላዲተ አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስጋን አልነሳም ብለው የቅጥፈት ቃል ለሚናገሩ ዛሬ በቃል ራሳቸው በጽሁፋቸው በንግግሮቻቸው ሙሉ ጠምጄ ይዛቸውና ለትውልድ አጋልጣለሁ። ባይደዌ ቫይረሱ ይሄ ነው። በነገራችን ላይ ችግሩ ይሄ ነው። የአብይን የክህደት ኑሮና የክህደት ነገር ያለማመዳቸው እንኳን ኢትዮጵያን እነዚህ ሰዎች እኮ ክርስቶስን የካዱ ናቸው። በነገራችን ላይ ትላንት የሰራሁት ላይ አይታችሁታል እና በቁም ነገር ግን ዛሬም እሱን እንነጋግራለን። እንዴት ናችሁ ተወዳጆች? ያው እኔ በጣም ደስ ብሎኛል። ዛሬ የአንድ ታናሽ እህቴ ልጅም ሰርግ ነበር አሉ። ያው እኔ ስደት ላይ ነኝ ያለሁት። ለማንኛውም መልካም ጋብቻ ቤቢ፣ መልካም ጋብቻ ይሁንልህ ብዬ የአጎትነቴን ምርቃት እመርቃለሁ። መልካም ጋብቻ ብያለሁ። አገሩን ብነግር ደግሞ ሌላ ነገር ስለምትሉኝ ማለት ነው። ለማንኛውም መልካም ጋብቻ ብያለሁ ቤቢ። ዋና ስሙ ብናገር ትፈለፍላላችሁ ብዬ ነው። ለማንኛውም እንዴት ናችሁ? እስኪ የእሸቱን ነገር እንስማና እሸቱ ምን አጋጠመው፣ ከዛ በኋላ ያጋጠመውን ተግዳሮት ደግሞ እንነሳለን ማለት ነው። ይህን ባርኮድ ምስካን ብታደርጉት ጆይን ወደሚለው በተን ይወስዳችኋል። በ5 በ10 $፣ ቤተሰቡና በቃ ሳይታወቃችሁ ትልቅ ሚዲያ ፍጠሩ። ሀገር ውስጥ የሆናችሁ ደግሞ ይህን ባርኮድ እስካን ያደርጋችሁ ዶንኪቲውን ደግፉ። እኔ አሁን ላይቭ ቁጭ ብያለሁ፣ የትም አልሄድም። እችን ሳልጨርስ 8 ቀን ነው የቀረ ደሞዝ። እችን ነገር ሳላስተካክል ከላይ ባለ ላይቭ ቁጭ ብያለሁ። በ0975516360 ደውሉልኝ። እረፍት ያስፈልገኛል። 7 ዓመት ሆነኝ እንግዲህ ስራ ከጀመርኩ በዶንኪቲው ፋታ የለውም። እረፍት ላይ እንኳን ሆኜ ስልክ እረፍት የለውም።
አይምሮ ረፍት የለውምና በዚህ አጋጣሚ ቴክሳስ ዳላሶች ባለፈው እናንተ ጋር ርፍ ብዬ ነው የመጣሁት። በጣም አመሰግናለሁ። ለስራም ቢሆን የጠራችሁኝ ግን ለስራ ሳይሆን ለእረፍት እንደጠራችሁኝ የገባኝ ምክንያቱም በጣም የሚገርም ጊዜ ነው ያሳለፍኩት። ሎስ አንጀለሶችን ከልብ አመሰግናለሁ። ዋሽንግተን ዲሲዎች አሁን በሜምበርሺፕ እንግዲህ እነ ወገኔ ኢትዮጵያ እነ ኒኒ ሌሎችም ካሊፎርኒያዎች፣ ዳላሶች፣ ቴክሳሶች፣ ሂውስተኖች በቃ ሜምበር እንግዲህ ኮሜዲያን እሸቱ መቀጠል የሚያስችለኝ ብዙ ምክንያት አለ ብሎ እርዱኝ ብሏል። እንግዲህ ልጅ ታውቃላችሁ ፖለቲካው ላይ ያለውንም ንቁ ተሳትፎ ታውቃላችሁ፣ አያሽቀብጥም። የሰራቸው ቪዲዮዎች የቀደሙትን ትዝ ይለኛል። ማስፈራሪያ ከችግሮቹ በፊት ጠንካራ ስራ ሲሰራ ነበረ። ይልቁኑ ግን እንደ አንድ ኦርቶዶክሳዊ እንደ አንድ ኩሩ ኢትዮጵያዊ እሸቱ ለብዙዎቻችን ለልጆቻችን ለእኛም ገዳማቱን እያሳነጸ በብዙ የተጋ ወንድማችን ነው፣ እየተጋ ያለ ወንድማችን ነው። ብዙዎች በስሩ የነበሩ እኔ የማውቃቸው ሰዎች ነበሩ። ጥሩ ልጅ ነው። ስለዚህ እንዳለው ሜምበር ሁኑ። መቼም እዚህ ዩቲዩብ ላይ አንዳንዶቻችሁ እንግዲህ እንደዚህ ባውዛ ተጥዶብን ስለ ሀገር ስንጮህ እኔ ሁሌ ምንም ነገራችሁ እኔ ዩቲዩብ ማስታወቂያ ማስገባት እንደዚህ ሜምበር ምናምን አላውቅበትም። ወንድማችን ጸጋዬ ነው ያሳየኝ፣ እግዚአብሔር ያክብረው። ማናጀር ሆኖ እሱ ሁሉን ነገር እያስተካከለልኝ ያለው ይነስም ይብዛ እንግዲህ የተወሰነ ገንዘብ በወር ውስጥ እናገኛለን። ቼክ ማለት ትችላላችሁ ማለት ነው። እኔ ውሸት ስለማልፈልግ ማለት ነው። እና አንዳንድ ጊዜ $300 $400 $500 ይገኛል። ከዛ በኋላ ዩቱብ ደግሞ 30% ደግሞ ይቆርጠዋል። እንዲህ ያደረገ ዩቱብ የሚሰጠን ገንዘብ አለ። $700 $800 $600 ሊሰጣችሁ ይችላል እንደ ወቅቱ ማለት ነው። ከዛ በኋላ እሱን እንግዲህ ለምን እንደምታደርጉት ሁላችሁም ማሰብ አለባችሁ። ይልቁኑ እንግዲህ የኛ ብዙም እንትን አይደለም እና ኤኒሃው ሜምበር ሁኑ ሲላችሁ እንኳን እሱን ትልልቅ ስራ የሚሰራውን ልጅ እኛንም ሜምበር ሁኑ ብለን ሁል ቀን እነግራቸዋለን ማለት ነው። እና አሁን አንዳንዶቻችሁ በዩቲዩብ ብዙ ብር የምናፍስ ምናምን ነገር ነው የሚመስላችሁ እና እሱን እግዚአብሔር ነው የሚያውቀው ሁሉን እግዚአብሔር ስለሚያ። ከዛ በተረፈ ዩቲዩብ ስለማይዋሽ ይለጥፍላቸዋል እስቲሜሽናችንን የምናገኘውን። ግን ዞሮ ይሄ ልጅ ብዙ ነገር እየሰራ ብዙ ነገር እየሞከረ ብዙ ነገር እየጣረ ያለ ወንድማችን ነው። አሁን ግን ያሰናባታቸው ሰራተኞች አሉ። አሁን ደግሞ ሌሎቹን ለማሰናበት ከብዶኛል አለ። አሁን ከበደኝ የሚልበትን ምንጭ እና ፍንጭ ትንሽ እናሳያቸዋለን እና አብይ አህመድ ያመጡብን ጣጣ እንደሆነ ላሳያቸው ወዳለው። አብይ አህመድን ቀድመን እንስማ። ባንኮች ለማን ነው የሚያበድሩት? ለመኪና፣ ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየነው የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ብለው ተወዳድሩ ማንም ሰው ጀጅ ማድረግ በሚችለው ጉዳይ የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያላደረጉ ችግር መልኩን ይቀይር እንጂ አሁን ያለ በሽታ ነው። እንግዲህ ጠቅላይ ሚኒስትር አብይ አህመድ ይሄን ንግግር ተናግረዋል። ግን እውነት ለመናገር በኢህአዴግ ዘመን እኮ እኛ መድኃኒት ፋብሪካ በተለያዩ ቦታዎች ላይ የተለያየ አክቲቪቲ ነበረ፣ በደንብ እናውቃለን። እኛ እንደ እርሶ አልተበወዘም ጭንቅላታችን፣ እንዳልኮት ሻርፕ ነን እና የመድኃኒት ፋብሪካዎች በብዙ እርሶ እንግዲህ አሜሪካ ነምበር 1 በሚለው ደግሞ አሁን ስፔሻሊ $1.4 ቢሊዮን ነው ምናምን ነገር አገኛለሁ ብለው ህልውናችን እኮ ለአሜሪካ ሸጠውታል በነገራችን ላይ። እና የምን መድኃኒት ነው የሚያወሩልን ማለት ነው? ስለምን መድኃኒት ነው የሚያወሩልን ብላችሁ መጠየቅ አለባችሁ። ባለፈው እንደሰራውላችሁ ኬንያ በዚህ ጉዳይ ላይ ከኛ የተሻለ አግሪመንት ነበራት። $2.5 ቢሊዮን አግሪመንት ነበራት። ኢሚዲየትሊ ነው ተፈራርመው ሲመጡ ከኤርፖርት ጠብቀው በተቃውሞ ጋዜጠኛው በለው ህዝቡ በለው
አብሮ ያለው ተቃውሞ ያሰረዘው ማለት ነው። ምክንያቱም እያንዳንዱ እና እኚህ ሰውዬ መድኃኒት ፋብሪካችንን ራሳቸው እያሳሸጉ በዘነጠ መኪና ራሳቸው እየኖሩና እየሄዱ በነገራችን ላይ መሪዎቻችን እኮ በደርግ ዘመን እንግዲህ ጨረታ ሲወጣ እኔም አንዱ ተሳታፊ ነበርኩ አይደለ? የደርግ መኪኖቹ ቮልቮቹ ትዝ ይሏቸዋል አይደለ? እና እኛ አመልጦን ሁለት ቴዲና ሬድዋን የሚባል ጓደኛችን ጨረታውን አግኝቷል። እኛ ያኔ ፎርድ ፌስታ ላይ ነበርን እና 90 አካባቢ ማለት ነው። እና ጠቅላይ ሚኒስትሩ በቪኤት እየሄዱ ቪኤትን እንደ ቀላል ነገር አድርገው ባንኮች አሁን እሸቱ እውነትን ይናገራል በስንት ነገር እንደሚሰጧቸው ላሳያችሁ። በደንብ ስሙኝ። ምንዳው መኪና ካሮ 17 ሚሊዮን የዛ ላይ የኔ አስተዋጽኦ ግን 600 ሺህ ብር እና 500 ሺህ ብር የባንክ ነው። ይሄን መኪና አንድ ወር ክፍያ ባቆም እንገናኛለን ታክሲ ደሰር በላይ ማለት ነው። ምን ማለት ነው? በጣም ብዙ ሰው በ3 ዓመት ቢዝነስ ቪኢት ሲነዳ ታየዋለህ። እንትን ጀመርኩ ይልሃል፣ ፎቅ ጀምሬ ይልሃል። ፋብሪክ የሱ አይደለም የፈለከው አብሽ እኔ እናንተ እንውጣ በመስኮት የፈለከው ዘመናዊ መኪና አስቁመን እስኪ ሊብራ ያሳየኝ ነበር። የለም ባንክ ነው። የፈለከ ቢሊዮነር ነው ማወራ። ይኸውልህ ሁለት ነገር ሳይገባ ይቀርቷል። ባለሀብቶች ብሩ ቢኖራቸው ራሱ በብራቸው ፎቅ አይሰሩ፣ በብራቸው ቤት አይገዙም። ለምን? ሪስኩን ባንክ ሼር እንዲያደርጋቸው ይፈልጋሉ። ኤቭሪባዲ በባንክ ነው የሚንቀሳቀስ። እኔ ይሄን በግልጽ ማወራው ለምሳሌ እኔ ጓደኛ አለ እኩያዬ ነው ምናምን ከኔ ቀድሞ ነው ስራ የጀመረው 10 ዓመት እየለፋ ነው የሆነ ሱቅ ነገር ወይ ህንጻ መሳሪያ ከፍቶ እያለ ነው ምናምንና እኔ በፕራዶ ሲሄድ ሰዎች ያዩና ያው እሸቱ ከኋላ ተነስቶ በፕራዶ ሄዳል፣ አንተ እዚህ በቪትስ ትንኮራኮራለህ፣ ሞራሉ ይነጉታል። ቪትስ እኮ እሱ ነው ሊብሬ ያለው። አይገርም? የሆነ ችግር ቢገጥመው መሸጥ ይችላል። እኔ አልችልም። አይኔ ያየ ፕራዶ እንደቆመ ነው ችግሬን የምጋፈጠው። በእውነት እሸቱ እግዚአብሔር ያክብርልን። በጣም እንድታስተውሉ ፈልጋለሁ። እኔ በነገራችን ላይ እኔ ፖለቲከኛ አይደለሁም። ፖለቲከኛ አይደለሁም። በደንብ ስሙኝ። ግን ስለ ሀገሬ ግድ ይለኛል። ሀገሬ በደንብ እንድትረዱ ፖለቲካዊ፣ ሃይማኖታዊ፣ ማህበራዊና ኢኮኖሚያዊ ነገር ነው የማወሳው። ፖለቲካዊ ያገባኛል የሚል የዜግነት መብት አለኝ ማለት ነው። አሁን እሸቱ የሚናገረው ነገር ቀላል ነገር እንዳይመስላችሁ። ሰውየው ይኸውላችሁ ቋሚ ነገሩን አሁን ለምሳሌ እኔ ራሴ የማውቀው አንድ ፓስተር አሁን ወደ 15 ቢሊዮን ዶላር መድቦ ኢትዮጵያ ውስጥ ቤት እየገነባ ነው ሲባል እሰማለሁ። ይሄ ሰውዬ እኮ እና አብይ ከመግባታቸው በፊት ከስሮ ኔፓ የነበረ ሰውዬ ነው ማለት ነው። ዞሮ ብሩ የጠቅላይ ሚኒስትሩ ነው። አንዳንድ የሚሰሩ ህንፃዎች ምናምን ከሪል ስቴት ጀርባ ምናምን አሁን በገሃድ የጠቅላይ ሚኒስትሩ ጓደኞች የጠቅላይ ሚኒስትሩ ብር የመንግስት ብርን ማለት ነው እንደፈለገ የሚዘውሩበት ነው ማለት ነው። በደንብ ስሙኝ። ስለዚህ አሁን ቋሚ ነገሩን እነ አዳነች አቤቤና እነ ሽመልስ አብዲሳ እነ አብይ አህመድ ይዘውታል። ስለዚህ ህዝቡን ግን ባለሀብቱን ምን ላይ አድርገውታል መሰላችሁ? የዘመመ ቅራቅንቦ ላይ ቫሊዩ የሚቀንስ ላይ ለምሳሌ ቤት ቢኖራችሁ እንግዲህ ቤት አንድ ሰው መሬት አለው ቤት አለው ድሮ ሲባል ዋው ነበር የሚባለው ማለት ነው። አሁን ሪል ስቴት በሚል እነሱ ራሳቸው የሚቆምሩት አለ። ሰሞኑን አሳይቻቸዋለሁ። አንዳንዶች ንቁ ብያለው። በ2 ወር ውስጥ 9 ስላፍ ሞላው ስትል አዳነች አቤቤ እንዴት ነው በኮንስትራክሽን ማድረቂያ ተጠቅመው የትኛውንም ኬሚካል ተጠቅመው ይቻላል ወይ ሰርች አድርጌያለሁ። እና ቻይናዎች ግጥምጥም ቤት ምንም ችግር የለም ነበር። ግን አርማታ የሚሞላ ኮለን ምናምን እንዴት በ2 ወር ውስጥ 9 ስላፍ ሞላው ብላ ትናገራለች። እንግዲህ ፉቲንጉን ምናምን አስባችሁ። ይሄ እንግዲህ እናንተን እያታለሏችሁ ነው ብልጽግናዎች ማለት ነው። አሁን እንደገና ደግሞ ምንድነው አሁን አንዳንዱ ሰው ቤቱን ይሸጥና መኪና ይገዛል። ዛሬ መንግስት በራሱ ዋናውን ነገር ከነጋዴው ከነዋሪው ጥሪት ሊያፈራ ከተዘጋጀው ወስዶ ጥሪቱን በተለያየ ሲስተም የራሱ አድርጎት ቅራቅንቦ ሰጥቶታል። እንደ ሀገርስ ፋብሪካ አውድሞ የኢንዱስትሪ ቦታዎችን ዘግቶ የተለያዩ የመሰረተ ልማት ዋና ባቡሩን የባቡር ዝርጋታውን ታውቃላችሁ፣ የማዳበሪያ እንትን ታውቃላችሁ አደረኩ ይላችኋል በፌክ። በፍጹም ብልጽግና ላይ አያደርግም። ብልጽግና ቅራቅንቦ ላይ ነው ያለው። ቅራቅንቦ የጊዜያዊ አሁን ለምሳሌ መናፈሻ እያስዋበ ነው፣ መንገድ እየሰራው ይላችኋል። በነገራችን ላይ ሁላችሁ በደንብ ስሙኝ። ዓለም ባንክ 75% መንገድ ስታሰሩ 75 አሁን የአብይ ለሚያሰሩ አይደለም ነገራቸው። መንገድ ስታሰሩ 75% ዓለም ባንክ ነው ሳፖርት የሚያደርጋችሁ ማለት ነው። አሁን እና አብይ አህመድ የዋናውን እምነት አጥተዋል።
ስለዚህ አሁን ምንድነው የሚያደርጉት? ይሄ ምንድነው የምትሉት ኮሪደር ልማት ብለው ኮሪደር ልማት እያሉ ህዝቡን የሆነ አይኑ ውስጥ በቃ አገር ለምታለች ብሎ ሾርት ሚሞሪ ስለሆነ ኢትዮጵያ ዋዋ ተክልቱ ችግኙ ምናምን የሆነ ቅራቅንቦ ቀብተው ቆርቆሮ ምናምን ነገር ታያላችሁ። ከ6 ዓመት በኋላ ግን ይሄ ሁሉ ነገር ታዩታላችሁ። ልክ እንደ መኪናው ቫልዩ ይወርዳል። አያችሁ? ለዚህ ነው አገር እየዘቀጠች ነው። የምክክር ኮሚሽን የሚባለው ጭብጥ ይዞ አይደለም፣ ቀልድ ነው እየቀለደብን ያለው። በቃ አሁን ለምሳሌ እናዳነች ኮሪደር ልማት ምናምን ብለው እያለማን ነው ምናምን ብለው ይናገራሉ። እንኳን ኮሪደር ልማቱ የነብይሽ የአቶ ሄኖክ ነብይሽ አቶ ሄኖክ ቸርቹ ይሄ ነው። በደንብ ስሙ። ቸርቹ ያጋጠመውን እንኳን ኮሪደር ልማት ቀጥዬ ኮሪደር ልማቱ መጣለው። ከዛ ወደ ዋናው ነገር ደግሞ እንገባለን ማለት ነው። ይሁን አዩ ቸርቹ ይኸው ቸርቹ ይኸው እንኳን መንገዱ የነቢያቶች የጠንቋዮቻችሁ ቸርች እንዲህ በጎርፍ እየተጨነቀ ነው። አንድ በጣም ማከብረው ልጅ አለ። እሱም አያይዞ የሰራውን ነገር ላምጣና ከዛ በኋላ ወደሚቀጥለው መርሃ ግብር እንገባለን። ታስተውላላችሁ፣ ትገነዘባላችሁ። ጊዜያዊ ነገርን እያሳዩን ልክ የአንድ አፍሪካ መሪ እንደተናገረው ማለት ነው። ጌታን ተቀበሉ እጃችሁን ዘርጉ እያሉ መሬታችንን ወሰዱት እንዳለ ማለት ነው። እና ሀገራችሁ በሰማይ ነው እያሉ መሬታችንን ወሰዱት እና አብይን ነው እያደረጉ ያሉት፣ ግን አይኖሩበትም። እና አሁን ለምሳሌ ቸርቹ ብቻ ሳይሆን ከተማውን የሚጎበኝ አንድ ሰው ላሰማችሁ። ኩና ሳምሮ የተገነባው የአዲስ አበባ አስፋልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፋልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል። በጦርነት ልናመጣው ያቀድነው ባህር በሰላም እጃችን ላይ መምጣቱ ያናድዳል የተባለ ሲሆን ከዚህ በኋላ በመዲናችን አዲስ አበባ የትራፊክ ፍሰቱን የሚያሳልጠው ትራፊክ ሳይሆን ባህር ኃይል ነው። አስፋልቱ ወንዝ ብቻ ሳይሆን የስራ ዕድልም እያመጣ ሲሆን ወጣቶች ከአንዱ ጫፍ አንዱ ጫፍ ሰው እያዘሉ የሞላውን አስፋልት በማሻገር ኪሳቸውን እየሞሉ ነው። ለረጅም ዓመታት ህዝብ በማመላለስ የሚታወቀው አንበሳ አውቶቡስ ለከተማችን ጣናነሽን ሆኗል። እኔ በጣም ነው የማከብረው በነገራችን ላይ ይሄ ልጅን የሚናገረው እውነት ስለሆነ ማለት ነው። በቃ እውነታው ይሄ ነው። መሰረት ያልያዘ ጄኒውን ባለሙያ ያልተማከረበት አያችሁ። የ7ኛ ክፍል ተማሪ ሀገር ሲመራ የ3ኛ ክፍል የታላቅ ተቋራጭ መሐንዲስ ነኝ ብሎ ሲውረገረግ በቅጡ መፈረም የማይችል አገር ወደዚህ ትለወጣለች። አስባችሁታል? ከጎዳናው አልፎ የጠንቋያቸው ቸርች ሁሉ ገብቷል፣ አዳራሽ ሁሉ ገብቷል። አያችሁ፣ ይሄንን ነው መሰረት ያለው ስራ ስሩ። አርቲፊሻል ሊደርሺፕ ነው፣ ብርቅርቅ ወዳድ ሊደርሺፕ ነው። የህፃናት ልደት ቀንን እያየ ስለመጣ እሱ የህፃናት ልደት ብርቅርቅ ነገር ነው የሚያሳያችሁ።
አሁን ኮሚሽነር ምናምን የምክክር ኮሚሽነር ምናምን ተብለው ኮንቬንሽን ሴንተር ብለው የገነቡት ቦታ ላይ ብርቅርቅ ነገር ነው። ውስጡም ያለው ሐሳብ ብርቅርቅ ነው። ቁም ነገር አይደለም። ጭብጥ የለውም። እነ መስፍን አርአያ ያሰባሰቡት ሐሳብ ተሰጥቶበታል። ቀድሞ መንግስቴን አትነኩም፣ በመንግስት ጉዳይ በምናምን ጣልቃ አትገቡ ብሏል። ስለዚህ ጠቅላይ ሚኒስትርነትን ወደ ፕሬዝዳንትነት ትላንት እንደተናገርኩት ሰዎችን ከመስፍንነት ለማስቀመጥ ጠቅላዩን መስፍን ለማድረግ ንጉስ ለማድረግ ፕሮፌሰር መስፍን የተባለ ሰው ይሰራል ማለት ነው። ይህን ስራ የሚሰራልኝ መስፍን ነው። በስም ይዞታላ መስፍን። ስለዚህ መስፍን ሊያደርገኝ ይችላል ተብሎ አንዳንድ ያረጁ በአስተሳሰባቸው ያረጁ ሰዎችን ለሀገር ሳይሆን ለራሳቸው ቅራቅንቦ ሲሉ ህሊናቸውን የሸጡ ሰዎች አሉ። እነሱን እያማከረ ነው። ለድፍረቴ በጣም የከበረ ይቅርታ። እነሱ ከሚያጠፉት በላይ እኔ አልቆጣም። እነሱ ህሊናቸውን ከሸጡት በላይ እኔ አልቆጣም። የሀገሬ ጉዳይ ግድ ይለኛል። ዛሬ ስለ ማዳበሪያ የሚያወራ መንግስት የለንም። ስለ ኢንዱስትሪ የሚያወራ መንግስት የለንም። ዛሬ ስለ መድኃኒት ፋብሪካ የሚያወራ መንግስት የለንም። በፓርላማ መጥቶ አፄ ቴዎድሮስን የገደለው ገሌ ነው፣ አፄ ዮሐንስን የገደለው እኮ ገሌ ነው፣ አይሮፕላን ምናምን ብላችኋል ስላልቻለ፣ በምድር ህዝብ መንቀሳቀስ ስላልቻለ አያሌ ህዝቦች ሞተውብን 8 ሰው ነው የሞተው፣ ለዛውም የኔ ሰራዊት ነው የሞተው እያለ የሚቀለድበት መፍትሄ የሌለው እስከ መቼ ማስታገሻ፣ እስከ መቼ የቀልድ ነገር፣ እስከ መቼ ኮሜዲ ጠቅላይ ሚኒስትር እንደሚመራ አላውቅም። ተስማምቷል ነገሩ። የፖለቲካ ስሜት አላቸው ብለን እንኳን ያላቸው ፖለቲከኞች ቅራቅንቦ ሲያገኙ እንደነ ፕሮፌሰር በየነም ጭምር ምንም እነ ብርሃኑ ጭምር በቅራቅንቦ ህሊናቸውን ሸጠውታል። ያለፉ እኮ በነገራችን ላይ ያለፉ አለፈ እኮ። አድማ ብትለዩ ሙት ሞቃሻ ላይ አያደርገኝም እንጂ አገርን ከገደሉት አንዳንዶቹ እነሱ ናቸው። በመረጃና በማስረጃ ነው የምነግርህ ማለት ነው። ከአብይ ጋር ውለድሮ ምን አብይ እኮ አመን ምን ነው የሚደፋ። ስለዚህ አሁን የምክክር ኮሚሽኑ ምንድን ነበረ? ከመጀመሪያው ሲነሳ ሰንበት አይደለ ዛሬ? በሰንበት ጌታ ፊት ሲናወራ የምክክር ኮሚሽኑ ጽንሰ ሐሳብ ለምንድን ነበረ? አብይ ይህንን ያዋቀረው እነዚህ በኢህአዴግ ዘመን እንደፈለጉ ሲያቦኩ የነበሩ ሰዎችን ይዞ ሴሌክት አድርጎ ሊያሰበው ለምንድን ነበረ? በእውነት ለመናገር ሲጀመርስ ምን እያልን ነበርኛ? እስቲ ምናልባት ከአንዳንዶች ትዝታ ልምጣ። አመሰግናለሁ። እንግዲህ መቼም ሁለተኛ ስንገናኝ መሰለኝ። የምክክር ኮሚሽኑ ናችሁት ህወሓት ስልጣን ላይ ተወግዶ አብይ ሲመጣ ቢሆን አትሊስት የሆነ ፍሬ ታፈሩ ነበር። አሁን ግን እንደኔ አሁን ግን ጦረኛ መንግስት ባለበት ሰዓት ላይ ፍሬ ታፈራላችሁ ብዬም አልገምትም እና የምክክር ኮሚሽኑ እኔ ብዙም ወደ ፍሬ ሄዳል ብዬ አልገምትም። ምክንያቱም አሁን ሀገሪቱ በጦርነት ላይ እየታመሰች ነው ያለችው። የሌላ ሀገር ወራሪ እንደመጣ ሁሉ በአማራው ላይ ድሮን፣ ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል
አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እኔ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው የሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ 10 አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ይሄ ሰውዬ በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለው። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለው። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተቻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናቸው። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተቻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንዲያው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። እውነቱ ይሄ ነው። ጤነኛ ሰው የሚያስበው ሀሳብ ይሄ ነው። ከምክክር ወደ ሽግግር አማራ ክልል እንደዚህ ትናንት እኮ ገድሏል እኮ በነገራችን ላይ አብይ ትናንት እኮ በድሮን እኮ ጨፍጭፏል። እንዴ ይሄን እያደረገ የህዝብ ሮሮ፣ የህዝብ ሲቃ፣ የህዝብ ለቅሶ አንዴ በዚህ ጋር ኢኮኖሚው ዘይት ፋብሪካ ተክለናል እና በቃ ዘይት ጉድ ሊበላ ነው። እናንተ ድሮ እኮ በነመለስ ዜናዊ እኮ ዘመን ስለ ዘይት ፋብሪካ፣ ስለ ሳሙና ፋብሪካ ትዝ አይሏችሁም? የፋብሪካ አይነቶች ሚዲያዎቻችን የሳሙና ኮምፒቴሽን፣ የዘይት ኮምፒቴሽን፣ የብርድ ልብስ ኮምፒቴሽን፣ የፍራሽ ኮምፒቴሽን። አሁን ምንድን ነው በኢቲቪ ላይ የሚታየው? ያገኛል። በቃ አሁን እኮ ልክ መቼም እኔ አሁን ዩቲዩብን ስከፈት ከኔ ውጭ ሰው አትጠብቁ። ኢቲቪን እኮ የኢትዮጵያ ነው እኮ ኢቲቪ፣ የአዲስ አበባ እኮ ነው የአዲስ አበባ ቲቪ። ከአዳነች እና ከአብይ ኦቢኤም ላይ ከሽመልስ ውጭ ምን ቁም ነገር አለ የሚታይ? ለዛውም አመፅ የሚነገርበት ጥላቻ። ጠቅላዩ በአሁኑ በምክክር ኮሚሽን ላይ ሰምታችኋል አይደለ? ምንድነው ቀድሞ ያሉ? ፌስቡክ እንዳታዩ፣ ከዚህ ወታችሁ ሌላ ነገር እንደ አንደኛውን ገዳም ግቡ አትሏቸውም እንዴ? አንደኛውን ልክ እርሶ ቢሮ እንደምንመጣ ጊዜ ስልካችን እንዳለ እንደሚወሰድ እንደዛ አታደርጉ። ነባራዊው ሁኔታ እና አብይና ኢቲቪ የሚዘግበው አይደለም። ነባራዊው ሁኔታ ህዝቤ ንቃ። ሀብታሙ ጊዜያዊ ቪኤት ገዝቶ እንደነሸቱ ያሉ ወንድሞቻችን መኪናቸው መንገዱ ያልተስተካከለ ስለሆነ ሲበላሽ በከባባድ የመኪና ዕቃ እጦትና ውድነት ናላቸው ዞሮ የሚከፍሉት ገንዘብ መሰል ነገር ደግሞ ላለመውረድ ይታገላሉ። የተሻለ ስራም እንደሰሩ
ስታዩት ነው። እውነት ለመናገር አሁን ሀገር ውስጥ ስፔር ፓርት አለ። ስንት መኪና ገራዥ አልበሰበሰም። ኧረ ተውት። እኚህ እናት አሁን እኛ ባንሰማ እኚህ እናትን እግዚአብሔር አይሰማም። በደንብ ስሙኝ። እኚህ እናት እድሉን አግኝተው ነው። አያሌዎች አሉ የሚዲያ አክሰስ ያጡ በቅርብ አሳይተናቸዋል። የድፍረታችሁ ልክ እኔ ያለ መረጃ አላወራም። ባለፈው እንግዲህ አዳነች 479,000 ምናምን ቤት ሰራን አለች። በሊስት አሳይቻቸዋለሁ። 26,000 ለመንግስት ምናምን ሰጠን አለች። ከዛ 118,000 ሰጠን ካለች በኋላ 26 እና 118 ደምሩት 300,000 ቤት የት ሄደ? አልፎ ተርፎ እንደነዚህ አይነት በቀበሌ ቤት የሚሰቃዩ 52 ዓመት የኖሩበትን ቤት ይኸው ተማሪዎቹ ከትምህርት ቤት ሚዲያ ስላገኙ ነው። እነዚህ ሰዎች መፍትሄ ስላጡ አላያችሁም? የሰው ጅብ ብላ ያቺ የሄደች ሴት ትዛተላችሁ። እኔ የምፈራው የሰው ጅብ ነው እንጂ እነዚህ ባለ 4 እግር ጅብ እኔ አልፈራም ያለችውን በቅርቡ አሳይቻችኋል። ወገኖች አንድ ነገር ልንገራችሁ፣ ስንቃወም በምክንያት ስንደግፍ በምክንያት ነው። አብይ አህመድ እመኑኝ ረዥም ፕላን የለውም። ዘንጥ ለክርስቶስ የሚባል አንድ አጋንንታዊ ምልከታ አለ። ዓላማ የለውም። አገር እንዴት እንደሚመራ ቀርቶ ትዳር እንዴት እንደሚመራ አብይ አያውቅም። ትዳር እንዴት እንደሚመራ አብይ አያውቅም። ስለማላውቀው ሰው አላወራም። ትዳር እንዴት እንደሚመራ አብይ አያውቅም። እንኳን አገር እግዚአብሔር ሊቀጣን ፈቅዶ የእኛን እንባ እግዚአብሔር ይስማ። የነዚህ የምስኪኖችን ሕፃናት ጉዳይ እግዚአብሔር ይስማ። አሁን ክብር ከንቲባ ትመጣና የሆነ ቤት ትሰጣችኋለች። ግን እኚህን የመሰሉ አያሌዎች አሉ። አያሌዎች እንዳትረሱ። የትላንት ፒያሳ ተነሾች ሁሉም ተሳክቶላቸው እንዳይመስላችሁ ታመው። እኔ እንኳን ማቀው ገርጂ ላይ አቶ ዮናታ አክሊሉ ያስነሳቸው እነዛ ሰዎች እንዳልኳችሁ ከ28 ሰው 2 ናቸው ቤት ሰጣቸው። አንድ የተደበደበ በፖሊስ የተደበደበ ልጅ ኮንዶሚኒየም ለእናቱ ሰጥቶ እሱ ሳይሰጠው ከዛ በኋላ ከኮንዶሚኒየሙ ላይ ወድቆ ነው የሞተው። ኃያሉ እግዚአብሔር ፊት ሆኜ ነው የምነግራችሁ። እነሱ ቀልድ ላይ ነው ያዙት። የምክክር ኮሚሽን ምናምን ብለው የሆነ ነገር ይሄው እንግዲህ አስቡ። የእንግሊዝ ሴትዮ እምባና ለምክክር የመጡ እህቶቻችን ስሟቸው እንዴት እንደሚሆኑ
እውነተኛዋ እንዲህ ታለቅሳለች። ፌከኞቹ እንደዚህ ቀልዳል። እንዲህ ቀልዳሉ። ስለማላቀው ፖለቲካ አላወራም፣ ስለማላቀው ጠቅላይ ሚኒስትር አላወራም፣ ስለማላቀው ሲስተም አላወራም። ግን አዝናለሁ። መቀለጃ ሆነናል፣ ማሾፊያ ሆነናል። ሰሞኑን ምን ብያችሁ ነበረ? ተቃውሞ ሰልፉን አስቡ እንግዲህ እዚህ ጋር የምክክር ኮሚሽን ብሏል። የምክክር ኮሚሽን ከ4 ሺዎቹ እመኑኝ 3500 ለምን እንደመጡት ሁሉ አያውቁም ብዬ ነግራችኋለሁ። ለምን እንደመጡ አያውቁም። እነዛኑ እንግዲህ ሰላማዊ ሰልፍ ብሎ ደግሞ ያወጣቸው ማለት ነው አብይ። እና ሊገልጠው የሚችል አንድ ቆንጆ ማሳያ አለኝና ከዛ በኋላ የአንዳንድ ሰዎችን ሀሳብ ልጨምርላችሁ። ሊገልጠው የሚችለው ይሄ ነው። በነገራችን ላይ እንዳልኳችሁ ተሰብሳቢዎቹ አያውቁትም የምለው ለዛ ነው። ዓላማውን ለምን እንደመጡ አያውቁም። አበላቸው ነው። ስሙት። ዛሬ በሁሉም የሀገሪቱ ክፍሎች ታላቅ የተቃውሞ ሰልፍ ተካሂዷል። ህዝቡ ከቤቱ የወጣበት ዋነኛ ምክንያት ወርቆ የወጣውን አዲስ ክሊፕ በመቃወም ሲሆን ህብረተሰቡ ውስጥ ከዚህ በፊት በሚወጡ ዘፈኖች ሲቀጣጠል የቆየ ንዴት እንደነበረ ያስታውቃል። አይዞቹ ቤቲ፣ ህዝባችን ደግ ነው። ከሳደቡ ደግፎ ይሰለፍ ይሆናል። ወይኔ ጩቤቲ፣ እነዚህማ ሰብስቦ ነበር ማሰር። ውይ ሰብስቦ አልኩኝ፣ ለካ ስብሰባ ተከልክሏል። ለየብቻቸው ማሰር። አይዞ፣ ስምህንና ማንን ወክለህ እንደመጣ ብትነግረን? ስሜ ፍቅር ዘለለኝ ይባላል። የመጣሁበት መስሪያ ቤት አፍቅረው ከተከዱ የመንግስት ሰራተኞች ማህበር ነው። እዚህ ተቃውሞ ሰልፍ ላይ እንዴት ተገኘ? የምሄድበት ስላልነበረ የመጣው። ህዝቡ ግን ለምን እንደተሰበሰበ የማውቀው ነገር የለም። እንኳን እኔ በቲቪ ደስ ስለሚላል ለምን ብዬ ነው የመጣሁት። እኔ በቃ ሳትሞቺን ስላይሽ በጣም ደስ ያለኝ። እኔ በጣም ነው የምወድሽ። አያችሁ ቢቲ፣ ከልቡ ተቃውሞ የወጣ ሰው 3 እንኳን አይሞላም። አረዝምባች ጩቢትዬ፣ በቃ ለነዚህ ሁሉ እስር ቤት ስለማይበቃ አንተ ይሄ የትላንቱን ተቃውሞ ሰልፍ በደንብ ነው የሚገልጠው። የምክክር ኮሚሽኑን በደንብ ነው የሚገልጠው። ቀልድ መሰላችሁ አይደለም? በደንብ ስለሚገልጥ ነው ያቀረብኩላችሁ። ለምን መሰላችሁ? ትልልቆቹ የቀለዱበት ትልልቆቹ እስኪ አንድ ሌላ ትልቅ ጭብጥ ላሳያችሁ። ለምን ይህ የምክክር ኮሚሽን እውነት የምክክር ኮሚሽን ከሆነ ለምን ላይቭ አይተላለፍም? ለምን ገለልተኛ ሚዲያዎች ለምን አይገቡበትም? ምክክር ከሆነ ለምን ላይቭ አይተላለፍም? ፍራንክሊ እኮ ነው የምነግራችሁ። እማያፍርበት ከሆነ መስፍን አርአያ እና ሌሎች የአብይ አለቅላቂዎች ለምን ላይቭ አያስተላልፉትም? ካመኑበት ትዝ ይላችኋል። እኔ ልንገራችሁ፣ ቅድምን በጣም እያሰብኩ ነበር እና ኮቪድ የነበረ ጊዜ ትዝ ይላችኋል አይደለ? ኮቪድ የነበረ ጊዜ ቲቪው እንዳለ በቃ አሁን የምክክር ኮሚሽን ነው አይደለ እየተላለፈ ያለው። ኮቪድ ላይቭ የካቶሊኩንም የፕሮቴስታንቱንም የኦርቶዶክሱንም የሙስሊሙንም ላይቭ ማስተላለፍ ጀመረ። ለምን? ችግሩ የጋራ ስለሆነ ዓለም አቀፋዊ ስለሆነ። የኛውን ችግር ሀገር አቀፋዊ ነው። ከኮቪድ ይተናነሳል ብለን እንዳትተኛ። ኮቪድ የገደለብንን ያክል አብይ እውነት ለምናል ኮቪድ እኮ ትንሽ ነው የገደለብን። አብይ ከገደለን ኮቪድ የገደለብን ጥቂት ነው። ስለዚህ መስፍን ለምንድን ነው ቻናሉ ላይቭ የማይተላለፈው ፕሮግራሙ? አታደርጉትም።
እዛ አንዳንድ የጀገኑ ሰዎች የሚያወሩትን ሰምተናል። አንዳንድ ጠንካራ ሰዎች እዛው እንደሞገቷችሁ ትላንትና የሰጠው መግለጫ ምንም አይነት ግጭት አላጋጠመንም ምናምን ብለሃል። ግን አጋጥመዋል ተናግረሃልም ደግሞ። ለምን ጀግና ከሆናችሁ ለምን ላይቭ አይተላለፍም? እውነት ምክክር ከሆነ ምክክር ከዚህ በፊት እኮ ልንገራችሁ፣ ህግ አርቃቂ አለ፣ ህግ አስፈጻሚ አለ አይደለ? ህግ ተርጓሚ አለ። የዛሬ 8 ዓመት ምናምን ላይቭ እኮ ነበረ እኮ ፕሮግራሙ ላይቭ። ለምን ላይቭ አታደርጉትም? አንደኛ የሰበሰባችኋቸው ሰዎች ፌክ እኔ እኮ አንዳንድ እኮ ከኦሞ ምናምን ያመጣችኋቸው እኮ ወንጌላዊ ፓስተር ምናምን እኮ ያመጣችሁ በደንብ እኮ አውቃለሁ። በነገራችን ላይ እንከባበር፣ ህዝቡ ላይ አትቀልዱበት። እውነተኛ ከሆናችሁ ላይቭ ማስተላለፍ፣ ካልተሳቀቃችሁ አገራዊ ምክክር ነው ብላችሁ ካሰባችሁ ላይቭ ህዝቡም ይሳተፍ፣ ህዝቡም ያውራ፣ እኛም ሲናውራ ካስገባችሁ እንደዛ አይደለም። ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት የምትሸጋገሩበትን ሌሎቹም እንዳዘጋጁት ህገ መንግስት እኔም አዘጋጃለሁ ብሎ አይቅርብኝ ጋሻ አይቅርብኝ ያደረገው ቅራቅንቦ ነው። እውነታው ይሄ ነው። ሊበራችሁ ማውጡት እናንተ በእውነት ፉል ኦቶሪቲ ካላችሁ ሙሉ ኦቶሪቲ ካላችሁ ለምን የግል ሚዲያዎች ለምን አይዘግቡትም? ለምን ላይቭ አታስተላልፉትም? ፕሮፌሰር መስፍን አርአያ ወንድ ከሆንክ ሴን አደርግ አታደርገውም። አጀንዳ ተሰጥቶ ነው። የቅራቅንቦ ተስፋ እኔ እኮ ልንገርህና እኔ ይኸውልህ ተሰድጄ ያለሁት የምታየኝ ቢኒያም ሽታዬ የምባል ሰው አብይ አህመድ በቪየትና በቅራቅንቦ ሊደልለኝ ያልቻለ ሰው ነው። አንዳንድ በዛ ዘመን እኔን ለመውጋት የደለላቸው ትልልቅ ሰዎች እንዳንተ ያሉ እግዚአብሔር ምስክሬ ነው። ዛሬ ሰንበት ነው። 2 ቤት ከትግራዮች ነጥቀው ሰጣቸው። አዳነች ሰጠቻቸው። የቸርች መስሪያ ቦታ ሰጣቸው። ያ ሰው መጨረሻ ላይ እኔን ቤቴ መጥቶ ይቅርታ ጠየቀኝ በጊዞ አንተ ንጹህ ሰው ብሎ ቤቴ መጥቶ ይቅርታ ጠየቀኝ። አምላኬ እግዚአብሔር ፊቶኝ ነው የምናገረው። የሰጠችውን አዳነች አቤቤ ቤቶች 2 ቤት የትግራዮች ቤት 2 ቤት መልሳ ነጠቀችው። እነ መስፍንም ዛሬ ለቅራቅንቦ ነው የምትሰሩት እንጂ ለሀገር ለመሞት ከሆነ ነገር እኮ እኔ እዚህ ልትደፋኝ ትችላለህ። በጣም አሁን ባለኝ ስታንድ በመሞቴ ክብር ነው የሚሰማኝ። ወራዳ አይደለሁማ። ሰው አራጅ ለአራጅ እድሜ ለመጨመር፣ ሰው ለገዳይ እድሜ ለመጨመር፣ ሰው ለአርቲፊሻል ነገር ከአርቲፊሻል እንራቅ በምንልበት ዘመን ለአርቲፊሻል ነገር አድቨርታይዝመንት በዚህ ያክል ሰው ሸበቶ ሆኖ ሸብቶ እንዲህ አይነት ቀልድ ሲቀልድ እናንተን ከማየት በላይ የሚያሳፍር ነገር አለ? እውነታው ይሄ ነው። እኔ አንድ ነገር ልጨምርና እዛው በጣም ነው እኚህ ሰው የማከብራቸው። እዛው ፊት ለፊት ነው ያሉት። ባይደወይ እኔ ይኸውላችሁ ከሀገር ስወጣ አይደለም የብልጽግና ፓርቲና የብልጽግና ወንጌልን መቃወም የጀመርኩት ሀገር ውስጥ እያለሁ ነው። ብዙ ነገር አጥቻለሁ፣ ግን ደስተኛ ነኝ። አንድ ቤት ታፍኖ አንድ ቤት ሳይወጡ ሳይንቀሳቀሱ ገዳይ ከበውኝ መኖርን የሚያክል ነገር ከባድ ነገር የለም። ሲነጋ ማየው እንደምንም ብዬ ቤተክርስቲያን እሳለማለሁ። ነፃነቴ ተገፎ የምኖረው
ብዙ ነገር ናጥቼ የምኖረው አንዱን ልንገራችሁ ለእውነትና ለእውነት ነው እንጂ እንደነመስፈን እኔም ራሱ አንዱ ውስጥ ገብቼ መፈትፈት አያቅተኝም። ለሀገሬ ገዳይ፣ ለህዝቤ አጥፊ፣ ለአራጁ መንግስት አለቅልቄ ህዝቤን አስፈጅቼ ከማገኘው ቅራቅንቦ ተሰድጄ እዚሁ ኪዳነ ምሕረት ያለችው የመቃብር ቦታ ብደፋ 100% ደስታዬ ነው። ይሄን ብዬ ነው የምኖረው። ህሊና የሸጣችሁ ሽማግሌዎች፣ አገርን የሸጣችሁ ይሄው እዛው አጠገቡ የሚናገረው እንስማ። ከዚህ ተማር አቶ መስፍን፣ ከዚህ ተማር። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይህን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይህን ያህል ሰው እየቀበር ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የሌላ ዓመት የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችን መቆረጥ ያለበት። ጀምረዋል እኮ ሰዎች ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መወያየት አይመጥንም። ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተቀበሉ እግዚአብሔር ያክብርልን። እንደ አይነት ሰዎችን ስንሰማ ደግሞ ተስፋ እናደርጋለን። አሁን የምክክር ኮሚሽን የሽግግር ብታደርገው መስፍኔ በጣም አሪፍ ነው እና የምክክር ኮሚሽንን ሲከፍት አላያችሁም? አፋሮች እንዲህ ይላሉ፣ ጋሞዎች እንዲህ ይላሉ፣ እንትኖች እንዲህ ይላሉ፣ እንትኖች እንዲህ ይላሉ። እንትኑ ራሱ አያውቀውም እኮ። እኔ ልንገርህ፣ እኔ ቀድሜ ልሄድ እችላለሁ። ቀድመ ልታሰናብተኝ ትችላለህ፣ ልታስገድለኝ ትችላለህ። ተከትለኝ ግን ትመጣለህ። ዛሬ የምናገረው ነገር አንተ ስቃወም በምክንያት ነው፣ ስደግፍም በምክንያት ነው። ሲጨንቅ እርቅ ትላለህ። ይኸውልህ የኢትዮጵያ ሕዝብ ሲገነፍል ማንም አይመልሰው። ኢህአዲግ 5-1 በሚለው ፖሊሲ አንተ 3-1 ያደረግከው ሲስተም አንቆት የኤሌክትሮኒክ ሲስተማቸው ተጠልፎ እያንዳንዱን ነገር ያስከው ኢንሳ ላይ በተዋቀሩ አያሌዎቹን አውቃቸዋለሁ፣ በተዋቀሩ ሲስተሞችና ያንን እግዚአብሔር ይመታዋል። ልንገር፣ እግዚአብሔር ኃያሉ እግዚአብሔር ይመታዋል። ይህም ችግረኛ ጮኸ እግዚአብሔርም ሰማው ተብሎ ተጽፏል። እግዚአብሔር የኢትዮጵያን ጮት ይሰማል። የኢትዮጵያ የእውነተኞቹን እንባ አንብብኛ መጽሐፍ ቅዱስ ነው የምናነበው። እስከ መቼ አትፈርድም? ራዕይ ምዕራፍ 16 አንብብ። እስከ መቼ አትፈርድም? በምድር ላይ ስለቀሉን ስለገደሉን እስከ መቼ አትፈርድም የሚል የሲቃ ጩኸት ማየት ትችላላችሁ። እኔ ያለ እግዚአብሔር ቃል አላወራም። ይኸው የራዕይ መጽሐፍ እነዚህ አብይ የገደላቸው ናቸው። አብይ የቀላቸው ናቸው። አብይ የቀላቸው ነው። ይኸው ምዕራፍ 6 ራዕይ የዮሐንስ ራዕይ ቁጥር 9 እና 10 ይኸው እንለጥፍላችኋለን። 5ኛው ማኅተም በተፈታ ጊዜ ስለ እግዚአብሔር እግዚአብሔርን ቃልና ስለጠበቁት ምስክርነት የታረዱ የሰዎች ነፍስን ከመሠዊያ በታች አየው
የታረዱ አርሲ ላይ የታረዱ። እኛ በነገራችን ላይ ቤተክርስቲያን አንድ አካል ነን። ስለ ቤተክርስቲያን ጽንሰ ሐሳብ ጴንጤውም ስለማይገባው እኛ አንድ አካል ነን። ስለዚህ የታረዱ የአርሲ፣ የታረዱ የትግራይ፣ የታረዱ የአማራ፣ የታረዱ የቤንሻንጉል የታረዱ ህዝቦች አሉ። እነዚህ ህዝቦች ናቸው። ስለምን? ስለ ማህተባቸው፣ ስለ ወንጌል፣ ስለ ማህተባቸው የታረዱ ህዝቦች አሉ። እና ይኸውልህ ይህም በደንብ ስማ ጴንጤ፣ መጽሐፍ ቅዱስ ሳታቅ እርዳታውን እንጂ ትምህርቱን ማታቅ ዛሬ እኔ ላስተምርህ። ይኸው እነዚህ የታረዱ በሰማይ እንዲህ ይላሉ፣ በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? ደማችንንስ በምድር በሚኖሩ ላይ እስከ መቼ አትበቀልም? እስከ መቼ አትበቀልም? የአርሲም ባይ ነው። ለዚህ ነው አርሲ በዚህ ቁጥር ተናግሬያለሁ። በዚህ ቁጥር ጻፉና አሳያችኋለሁ። የአርሲም መከራ ልክላችኋለሁ። እነሱ ሰማዕት ሆነው አልፈዋል። እዛ ግን አምላካችንን እግዚአብሔርን ጥያቄ ጠይቁታል። በታላቅ ጩኸት ይጮሃሉ። እስከ መቼ አትፈርድም? በምድር ላይ ያረዱንን እነ ሽመልስን፣ እነ አብይን፣ እነ አዳነችን፣ እነ ኢብራሂምን እስከ መቼ አትፈርድም? እስከ መቼ አትፈርድም ይሉታል፣ ይጠይቁታል። እንኳን የኢትዮጵያ ጩኸት እንኳን በኢትዮጵያ እንኳን በአርሲ እንኳን በትግራይ በአማራ ክልል እንኳን በቤንሻንጉል በተለያየ ቦታ በተለያየ የኦሮሚያ በተለያየ ሶማሊያ በተለያየ የአፋር ቦታ በእውነት በማህተቡ ስለተቀላውና ስለታረደው ሌላው ስላልታረደ ነው የምነግርህ። ጴንጤው ስላልታረደ ነው የምነግርህ። ሙስሊሙ ስላልታረደ ነው የምነግርህ። ስለታረደው ነው የማወራው። ስለታረደው ህዝብ ነው የማወራለሁ። ይጮኻሉ። እስከ መቼ አትፈርድ? እስከ መቼ የሄዱት የተቀሉት የታረዱት? እውነታው ነው። ዛሬም ከመጮህ ወደኋላ አንልም። እስከምንሄድ እኛም ተቀልተን እንደነሱ እንሄዳለን። ግን እስከዛ እንጮሃለን። የምንናገረውን ደግሞ ካስተዋልከው የምትከተለው የሐሰተኛው ክርስቶስ መንገድ ነው ብለን ነው በየነገርን ያለው በመረጃ ትውልድ ንቃ መልእክቴ ነው። ስለሆነም የምክክር ኮሚሽን የምትለውን የሽግግር ኮሚሽን ብለህ ጀግና ከሆንክ ቪዲዮውን በኦንላይን ሲያሳየን የምትመካከሩትን የምትመካከሩትን እንየው። የምትወያዩትን እንየው። ይሄ ነው ተወዳጆች። መርሃ ግብሬ ከጠቀማችሁ ሜምበር ሆኖ ይህን አገልግሎት ደግፉ። የለቁኑ ወንድማችን ዶንኪቱ ብሸቱን ደግፉት። ከጠቀማችሁ ላይክ እያደረጋችሁ ውጡ። ከልብ ወዳችኋለሁ፣ ከልብ አከብራችኋለሁ። ለትውልድ አጋሩልን፣ ይማሩበታል፣ እንደ ታሪክ ይቀመጣል። አርቲፊሻል መንገድ፣ አርቲፊሻል ቅራቅንቦ፣ አርቲፊሻል ነገር። ኢትዮጵያ የምትፈልገው ከሁሉ በላይ ሰላም ነው። ኢትዮጵያ የምትፈልገው ከሁሉ በላይ ማዳበሪያ ነው። ኢትዮጵያ የምትፈልገው ከሁሉ በላይ የተረጋጋ እንቅስቃሴ ነው። ኢትዮጵያ የምትፈልገው ከሁሉ በላይ የኑሮው ጫናን የሚያረግብላት ሲስተም ነው። እና የምትመካከረውን በቪዲዮ አሳየን፣ ላይቭ ልቀቀው። ጀግና ከሆንክ ፕሮፌሰር መስፍን አርአያ ጀግና ከሆንክ ላይቭ ላይ ሞክር።
የዛን ቀን የምክክር ኮሚሽኑ ሲከፈት ጽፌላችኋለሁ። ፋና ላይ ላይቭ እያየው ላይቭ አስተላልፉ ሆዳም ጋዜጠኛ እያልኩ ጽፌላችኋለሁ። ከልብ ነው የምወዳችሁ። እውነትን እውነት ብለን ዘመናችን እንድንጨርስ ሲሆን ሀሳብ ካላችሁ ኮሜንት አድርጉልኝ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ